በሁለት ካምፖች ትከፈላለች። በኢምፔሪያሊስቱ ጎራና በሶሻሊስት ጎራ ትከፈላለች። ታዲያ በአሁኑ ሰዓት ኢምፔሪያሊስቱ ጎራ የሚሰለፉ ሀገሮችና በሶሻሊስቱ ጎራ የሚሰለፉ ሀገሮችን በምናይበት ጊዜ መሀል ላይ ሶሻል ኢምፔሪያሊዝም የሚል ነገር መጥቷል እና ሶስተኛ ነገር ነው የተፈጠረው ወይስ ሶሻል ኢምፔሪያሊዝም የሚለው ወደ ኢምፔሪያሊዝም የተጠቃለለ ነው? ይሄ ግልጽ ቢሆንልኝ። ሁለት ካምፕ ተከፍላ ትገኛለች። ይሄም ሶሻሊዝምና ኢምፔሪያሊዝም ነው። ከሶሻሊስት ሀገር ሶቪየትን እንወስታትና ደግሞ ከኢምፔሪያሊስት አሜሪካን እንወስታት። አሁን እናንተ ማለቴ ሶሻሊዝም ኢምፔሪያሊዝምን ሙሉ በሙሉ አንደግፍም። ደግሞ ሶሻሊዝም ካል ከሁለቱ ካምፕ በአንዱ መሆን አለብን ስንል ኢምፔሪያሊስት ኮን ከኢምፔሪያሊስት ካምፕ ደግሞ ሶሻሊስት ኮን ከሶሻሊስት ካምፕ አሁን ሶቪየትን ሶሻል ኢምፔሪያሊስት ነካል ደግሞ ማለቴ አሜሪካን እንደምሳሌ ወስተን ኢምፔሪያሊስት ነካል። አሁን ከሁለቱ ውጭ ሆነን መኖር እንችላለን ወይ? በቀደም ማለቴ ሁለቱም ካምፕ ከተቃወም ከነዛ ውጭ የሆነ ሌላ ካምፕ መፍጠር እንችላለን ወይ? ሶቪየት ህብረትን በመጀመሪያ በቦልሼቪኮች ፓርቲ እንደተመሰረተች ሶሻሊስት መንግስትም እንደነበራት በነ ሌኒንና በነ ስታሊን ትክክለኛ ሶሻሊስት ስርዓት እንደነበረ ኋላ ግን ከክሩስቾቭ መምጣት በኋላ ሶቪየት ህብረትን ከላሽ መስመር እንደያዘች እሷም ብቻ ሳይሆንም ሌሎች የምስራቅ አውሮፓ አገሮችም የዛን ያህል መስመር እንደተከተሉና አብረው እንደተጓዙ ተናግረዋል። በአጠቃላይ በአሁኑ ሰዓት ሶሻሊስት ሀገሮች ተብለው የሚጠሩትን ሁሉ ከላሽ መስመር አላቸው ብለሃል። ስለዚህ በዓለም ውስጥ ሶሻሊስት ሀገር ብለህ የምትጠራው ወይም ደግሞ የምታስቀምጧቸው አገሮች አሉ ወይ? ካሉስ እነማን ናቸው የሚለውን ጥያቄ ነው። እውነትም ከተናገርኩት አሁንም የበለጠ የምናገረው ነገር የሚኖር አይመስለኝም። በእርግጥ ሶቪየት ህብረት የመጀመሪያው ሶሻሊስት ሀገር፣ የመጀመሪያው አንጋፋው ሀገር፣ መጀመሪያ የላባደሩ ዲክቴተርሺፕ የላባደሩን አምባገነንነት የሰፈነባትና የመሰረተች አገር መሆኗን ማንንም አይከዳው፣ ለማንንም ግልጽ ይመስለኛል። ከዛ በኋላ ግን በሶሻሊስት አገሮች የተፈጠረውን ሁኔታ ስናይ በተለይ ደግሞ ሶቪየት ህብረትን በዚህ ጉዳይ ላይ ስንመለከታት በሚቀጥለው አጀንዳችን እንኳን የሶሻል ኢምፔሪያሊዝምን ጉዳይና የከላሽነትን ጉዳይ በአውሮፓ የምንመለከተው ቢሆንም እንደ መግቢያ ዘርዝሮ ለማለፍ ከተፈለገ ግን ሶቪየት ህብረት በነ ሌኒን በነ ስታሊን አይደለም ከላሽ መስመሯን የያዘችው የወረሰችው። ገና በነ ሌኒን በነ ስታሊን የጠራ አቋም ከዛ ደግሞ የወዛደሩን መስመርና የወዛደሩን አላማ እንደነበራት ብዙ የሚካድ አይደለም። ከ1953 እና እስከ 56 ዓመተ ምህረት አካባቢ በፈረንጆች አቆጣጠር ግን እንደ የክሩስቾቭን መምጣት የመጀመሪያው ከላሽ ጉዞ የመጀመሪያው ከላሽ መስመር ሁኔታን ያመለክታል። በዚህ ጉዳይ ላይ ስንመለከት የመጀመሪያ ሶሻሊስት አገር እንደሆነች ሁሉ የመጀመሪያው የላባደሩ መንግስት የመሰረተች አገር እንደሆነች ሁሉ የመጀመሪያው ከላሽ መስመርን የያዘችው እሷ ነች። ከዛ ቀጥሎ ግን የነቲቶ መስመር ታይቷል። ከዛ ቀጥሎ ግን የነማኦ ከላሽ መስመር ታይቷል። በአጠቃላይ የምስራቅ አውሮፓን ወደ ከላሽ ጉዞና ወደ ካፒታሊዝም ጉዞ ያመሩ መሆናቸውን እምን ነው እና ተራማጅ ኃይላት ብለን መክፈል እንችላለን። አንደኛ ኢምፔሪያሊዝም አዳሃሪነቱ በግልጥ የታወቀና የዓለም ህዝብ የነቃበት ጠላት ሲሆን ሶሻል ኢምፔሪያሊዝም ደግሞ በስም ሶሻሊዝም የሚነገር ነው። ግን ቭላድሚር ሌኒን እንደተነተነው ካፒታሊዝም የእድገት ደረጃ ከሚገናኘው የካፒታሊዝም የእድገት ደረጃ ኢምፔሪያሊዝም ጋር ሶሻል ኢምፔሪያሊዝም ሊገናኝ አይችልም። ነገር ግን በስም ሶሻሊዝም የሚካሄደው ንግድ ባድሮት ኃይል ዓለም በተራማጅና ባድሮት ብለን መካፈል እንችላለን። ገባ? ግን ሶሻል ኢምፔሪያሊዝም ብሎ መመደብ በአንድ በኩል ሳይንቲፊክ ኤክስፕላኔሽን ያዛባል። አሁን ዓለምኛ የምንመለከተው በስመ ዲሞክራሲና ዘመናዊ የቀልበሳ አስተዳደርና የዲሞክራሲ ጦት ራሱን የቻለ የሞደርን ቢዝነስ ባህሪ ነው። ኢምፔሪያሊዝም ግን የራሱ ባህሪ አለው። ሶሻል ኢምፔሪያሊዝም ደግሞ እጁን አይሰጥም ለኢምፔሪያሊዝም ባህሪ በቀጥታ ስለማይሰጥ ኢምፔሪያሊስት ነው ማለት አንችልም። ከዚህ አኳያ ዓለምን ፕሮግሬሲቭና አድህሮት ኃይል ብለን ብንከፍለው አይሻልም? አይመስልም?
ሌላ የተቃውሞ ተጨማሪ ለምን የመቋጠር ሽሚያ ነው ግን ሪያክሽን ፓርት ብለን በአንድ በኩል እናስቀምጠው ይሻላል። ሞደርናይዝ ሲስተም ኮምፕሮማይዝ ነው። ባድሮት እንጥረዋለን ገባ ግን ፕሌዝም የራሱ እንትን አለው ሳይንቲፊክ ኤክስፕላኔሽን አለው። ተጨማሪ ፈልግልኝ ከሶሻል ኢምፔሪያሊዝም በኋላ ኢምፔሪያሊዝም ሊሆን አይችልም። ተጨማሪ ፈልግልኝ ተጨማሪ አዎ እኔ እንኳን እንዴት ነው ሶሻል ኢምፔሪያሊዝም የሚለው ትክክለኛ አነጋገር ወይ ደግሞ ትክክለኛ አቀማመጥ አይደለም የሚለው ነጥብ ነው ማንሳት የምፈልገው። ለምን ቢባል ሶሻል ከተባለ ኢምፔሪያሊዝም ከላዩ ላይ ሊቀመጥ አይችልም። ወይ በዓለም ውስጥ ተወደደም ተጠላም 5 ስልት ትምህርቶች አሉ። በ5ቱም ስልት ትምህርቶች ሶሻል ራሱን የቻለ ስልት ትምህርት ሳይሆን የሽግግር ወቅት ነው፣ ዘር አብዮት ነው፣ እንቅስቃሴ ነው። በዓለም ውስጥ ካሉት ህብረተሰቦች በሁለት ካምፕ ተከፍላለች፣ ኢምፔሪያሊዝም አይዘር ሶሻሊዝም። አሁን ኢምፔሪያሊዝም ራሱን የቻለ አንድ መስመር ነው፣ ሶሻሊዝም ራሱን የቻለ አንድ መስመር ነው። ዘን አንዲት ሀገር መጀመሪያም ይሁን መጨረሻም ይሁን የሆነ አብዮት ወይ ደግሞ የሆነ እንቅስቃሴ ትንቀሳቀሳለች፣ አንድ ደረጃ ላይ ትደርሳለች። ያን ደረጃም አልፋ የሆነ ሌላ ደረጃ ላይ ትተላለፋለች። ያ በወቅቱ አድሃሪ ሊያስደርጋት የሚችለው ወይ ደግሞ ወደ ካፒታሊስት ስልት ትምህርት ከተሸጋገረች ወደ ካፒታሊስት ስልት ትምህርት እናሸጋግርና የመጨረሻው ደረጃ ላይ በኢምፔሪያሊስት ደረጃ ልንጠራት እንችላለን። አይዘር ወደ ሶሻሊስት አብዮት የምትንቀሳቀስ ከሆነች ላባደሩን አይዘር ወዛደሩን ይዛ የምትጓዝ ወዛደሩን ያቀፈ እንቅስቃሴ የምታንቀሳቀስ ከሆነች ሶሻሊስት አብዮት ውስጥ እንመድባታለን ወይ ሶሻሊስት ካምፕ ውስጥ እንመድባታለን። ስለዚህ ሶሻሊስት ኢምፔሪያሊስት ካል አሁን ዓለም በሶስት ካምፕ ተከፍላለች ማለት እንችላለን። አንድ ሶሻሊስት ካምፕ አለ፣ በሌላ መንገድ ኢምፔሪያሊስት ካምፕ አለ፣ በሶስተኛ ደረጃ አዲስ የፈጠር ነው ወይ ደግሞ ከማርክሲዝም ሌኒኒዝም ፍልስፍና ውጭ የሆነ ሶሻል ኢምፔሪያሊስት ብለን ሌላ ካምፕ አስቀምጠናል። ይህ በእኔ አመለካከት ሳይንቲፊክ እንትን አይደለም፣ ትንተና አይደለም። ወይ ሶሻሊስት ካምፕ ካል ሶሻሊስት ካምፕ ውስጥ ማስቀመጥ አለብን፣ ኢምፔሪያሊስት ካምፕ ካል ደግሞ ኢምፔሪያሊስት ካምፕ ውስጥ ማስቀመጥ አለብን እና ይሄን በደንብ እንዲገለጽ ልኝ ፈልግ እስከ ስታሊን በነበረው የሶቪየት ህብረት አብዮት እስከ ስታሊን ስልጣን ላይ እስከነበረበት ጊዜ ድረስ የነበረው አብዮት ትክክለኛ የማርክሲዝም ሌኒኒዝምን የተከተለ እንደነበረና ከዛ በኋላ ክሩቼቭ ስልጣን ላይ እንደወጣ ከ1956 ወዲህ የሶቪየት ቦልሸቪክ ፓርቲ ወይም ደግሞ በክሩቼቭ የሚመራው ፓርቲ መበረዝ እንደጀመረ ነው የጠቀስከለት። ለመሆኑ በፖለቲካም ሆነ በኢኮኖሚ የተበረዘ ለመሆኑ በዶክሜንት የተደገፈ ማስረጃ አለ ወይ? ክሩቼቭ የቦልሸቪክን ፓርቲ አቋም ቀይሮ ፖለቲካሊም ሆነ ኢኮኖሚያዊ አድሃሪ እንዲሆን ያደረገው ጽሁፍ ወይ ማስረጃ ወይ ፖሊሲ በኢኮኖሚ ሆነ በፖለቲካ የተጨበጠ የጽሁፍ መስመር አለ ወይ? ወደ ኢምፔሪያሊስት ወደ ሶሻል ኢምፔሪያሊስት ካምፕ የሚመራው በቅቶኛል። ይሄው ብቻ በየትኛው ሎጂክ ውስጥ እንደምናስቀምጠው ልረዳው አልቻልኩምና ይሄ ሶሻል ኢምፔሪያሊዝም የሚባለው ሁለቱም አቅፏቸዋል። ስለዚህ ከአንደኛው አጠቃለን የመደብ ትግል ከሆነ መነሳት ይቻላል። ይሄ ጥያቄ ከዚህ ሶሻል ብሎ ኢምፔሪያሊዝም አልጋ ይወልስ ለይም ሬጋን የአስተዳደርና የሶቪየት ህብረቱ በጉርባቾቭ መካከል ያለውን ግንኙነት በምንመለከትበት ጊዜ በቪኦኤም ሆነ በሌሎችም የዜና ማሰራጫ ነገሮች እንደሚገለጸው በሁለቱ መካከል በተለይም በሶቪየት ህብረትና በአሜሪካ መካከል ያለ መስማማት አለ። ሶሻሊ ፖለቲካሊና ኢኮኖሚካሊ ሁለቱም የማይጣጣሙ ናቸው። በዚህ የተነሳ ከፍተኛ የሆነ የጦር መሳሪያ ሽቅድድም እንደተፈጠረ
በዚህ የጦር መሳሪያ እሽቅድድም ደግሞ ለዓለም ሰላም መስፈን ሁለቱ አገሮች የጋራ የሆነ ስምምነት እንዲኖራቸው በየጊዜ የዓለም ጭቁን ህዝቦች የሚያደርጉት ጥሪ ነው። ታዲያ እነዚህ አገሮች በአሁኑ ሰዓት ሶቪየት ህብረትን ሶሻል ኢምፔሪያሊስት ናት ብለን ወይም ደግሞ ሙልጭ ያለች ኢምፔሪያሊዝም ናት ብለን ወደ አሜሪካ ካስጠጋናት በሁለቱ አገሮች መካከል አለመስማማት አለ። በሁለቱ አገሮች መካከል ከፍተኛ የሆነ ቅራኔ አለ። ስለዚህ እነዚህ አገሮች በአሁኑ ሰዓት ማለትም ባለፈው በተለይም የኢትዮጵያ አብዮት በተካሄደበት ወቅት ከፊል ፊውዳል እና ከፊል ቡርዣ ነች እንዳለው ሶቪየት ህብረትንም በአሁኑ ሰዓት ከፊል ሶሻል ከፊል ኢምፔሪያሊዝም ናት ለማለት አያስደፍረንም። ለምን ቢባል ምናልባት ኢትዮጵያ በፊውዳሉ ስርዓተ ማህበር ውስጥ ያለች መጠነኛ የሆነ የካፒታሊስት እንቅስቃሴዎችን በማሳየት ላይ የነበረች ሀገር በመሆኗ ከፊል ፊውዳልና ከፊል ቡርዣ ነች ብለናል። ሶቪየት ህብረትን ግን ሶሻሊስት ናት ስንል ቆይተን በሶሻሊስቱ ጎራ መድበናት ቆይተን እንደገና ተከለሰች ከተባለ ሙልጭ ያለ ኢምፔሪያሊዝም ስያሜ የተሰጧት ኢምፔሪያሊስት ነች ማለት ይገባናል እንጂ ወደ ሶሻል ኢምፔሪያሊዝም የሚለውን ጎራ ልትይዝ አይገባም። ሶሻል ኢምፔሪያሊዝም ከተባለ እንደገና ሶስተኛ መደብ ተፈጠረ ማለት ሶስተኛ ጎራ ተፈጠረ ማለት ነው። ስለዚህ ከዚህ አኳያ በዚህ ሶቪየት ህብረትን ሶሻል ኢምፔሪያሊስት ነች የሚለውን ቅዋሚ ወይም ደግሞ ሶቪየት ህብረት በአሁኑ ሰዓት ያለችበትን ሁኔታ ልትቃወሙ የቻላችሁበት ቲፒኤልኤፍ ብቻ ነው ወይስ ሌሎችም በዚህ በሌሎችም ድርጅቶች መካከል የሚደረገው ቅዋሜ ነው? ግር ያላችሁና እንቅፋት የሆነባችሁ ፊትም እንዳነሳ ነው ሶሻል ኢምፔሪያሊዝምን በሰፊው ያለመማራችሁ ነው። ይሄ ጉዳይ ወደፊት እንደምናየውና ከዚህ የሚከተለው አጀንዳችን የሚሆን ይሆናል። የሚነሱትን ጥያቄዎች እልባት ላይ ለማድረስ ግን የአንድን ጥያቄ መልስ ለሁሉም ጥያቄዎችን የሚያጠቃልል ይመስለኛል። ሶሻል ኢምፔሪያሊዝም ስንል ሶስተኛ ካምፕ መክፈታችን አይደለም፣ ማስቀመጣችን አይደለም። ሶሻል ኢምፔሪያሊዝም ብለን ስንጠራ የሶቪየት ህብረትን የከላሽ ጉዞ እና የብረዛውን ጉዞ ለማሳወቅና ለመተንተን ያመጣ ነው ይሆናል። ይህ ደግሞ ሶሻል ኢምፔሪያሊዝም ራሱ ታሪካዊ አመጣጥ አለው። በሶሻሊስት ስርዓት ሆነው የሶሻሊስት ሞድ ኦፍ ፕሮዳክሽን ያለ በዛ ላይ ግን ካፒታሊስት የሆነ የብርዦ አመለካከትና መንገድ የሚይዙትን ሶሻል ኢምፔሪያሊስቶች ተብለው ይጠራሉ። ይሄ ቀላል ፖለቲካዊ ትርጉም ይሆናል። በሰፊው ሲዘረዘር ግን ሶቪየት ህብረትን ሶሻል ኢምፔሪያሊዝም ብለን መጠራት የፈለግነውና ያስገደደን ሶሻል ኢምፔሪያሊዝም በመሰረቱ የሶቪየት ህብረትን ትክክለኛ ፖለቲካውና ሶሻል ኢኮኖሚያዊ ትርጉምን ያስገኝልናል። ሶሻል ኢምፔሪያሊዝም ከዚህ በፊት ሶቪየት ህብረት ሶሻሊስት ፈር እንደነበራትና ሶሻሊስት ስልተመርት እንደነበራት የሚያጠራጥርና የምንክደው አይሆንም። በመንገድ ላይ ግን በጉዞ ላይ ግን ይህ ሶሻሊስት ፈር የነበረው አገር በተለይ ከ1953 እና 55 እስከ 55 አካባቢ ሙሉ በሙሉ ወደ ኢምፔሪያሊስት ካምፑ እያዘነበለ መጣ፣ እየተጓዘ መጣ። ይሄም ከኩሩስቼቭ ስልጣን የመያዝ ጉዳይ እየተያያዘ ነው። ከዛ በፊት ግን ለዚህ ሁኔታ ግራውንድ መሆን የሚችሉትን ለዚህ ሁኔታ ፈብረብል መሆን የሚችለውን ለዚህ ሁኔታ ማምጣት የሚችለውን የብርዥዋዎችን መንገድና የካፒታሊስትን ጉዞ አልተጀመረም ማለት አልነበረም። አንድ ነገሮችን አንድ ሁኔታዎችን ሲቀመጡ ሲታዩ የመጡ ናቸው። የራሱን የታሪክ ጉዞ አለ። በተለይ ግን ከክሩስቼቭ ወዲህ ክሩስቼቭ ስልጣን ከያዘ ወደ ኋላ የታየው የሙሉ በሙሉ ኢምፔሪያሊስት የመሆንን ጉዳይ ነው። ካፒታሊስት የሆነ ስልተ ምርት የመያዝን ጉዳይ ነው። በዚህ መካከል
ኢምፔሪያሊዝም ብለን በዘመናችን ስናስቀምጥ ወረድ ብለን ደግሞ የምስራቁን ኢምፔሪያሊዝምና የምዕራቡን ኢምፔሪያሊዝም ብለን እናጠቃልለዋለን። የምዕራቡን ኢምፔሪያሊዝም ብለን የምናጠቃልለው አሜሪካን ይዞ ሌሎች አሜሪካ የሚመስሉ የአውሮፓ ካፒታሊስት አገሮችን ያጠቃልላል። የምስራቁ ኢምፔሪያሊዝም ስንል ደግሞ ሶቪየት ህብረትን ይዞ ሶቪየት ህብረት ጋር የከለሱና ከላሽ መስመርን የተያያዙ ወደ ካፒታሊስት ዓለም የገባ አገሮችን የምስራቅ አውሮፓ አገሮችን ያጠቃልላል። ስለዚህ ከኢምፔሪያሊስቱ ካምፕ ሌላ የምንፈልግለትና የምናስቀምጠው አይሆንም። በዚህ የምናጠቃለው ይመስለኛል። ለመሆኑ ሶሻል ኢምፔሪያሊዝም ስንል ግን የጀን በእጀን ጥያቄ ኢምፔሪያሊዝም ማለታችን አይደለም። ሁለቱን የሚቀራን ያለው ጉዳይ ነው። የሚጣጣም አይደለም። ባንድም ሊሄድ አይገባውም የሚለውን ጥያቄውን ግን የሶቪየት ህብረቱን ኢምፔሪያሊስት ስርዓት እና የአውሮፓን ኢምፔሪያሊስት ስርዓት የምዕራብ አውሮፓን ኢምፔሪያሊስት ስርዓት የሚለያቸው በአውሮፓ ያለው ካፒታሊዝም ወይም ደግሞ የኢምፔሪያሊዝሙ ስርዓት ኩባንያዎችን፣ ፋብሪካዎችን እንደዚህ የመሰሉ ሁኔታዎች በግለ ብርዥዋዎች ደረጃ መያዛቸው ነው፣ እውነት መሆናቸው ነው። በሶቪየት ህብረት ግን ከዚህ የሚለየው መንግስታዊ ሞኖፖሊ መሆኑን ነው። መንግስታዊ ሞኖፖሊ መሆኑን ነው። በመንግስት ደረጃ ግን እውነት የሆኑ ፕሮፖርቶች አሉ። ያንን መንግስት ከላሽ እስከሆነ ድረስ፣ ያንን መንግስት ትክክለኛ ስርዓት እስካልመሰረተ ድረስ፣ ያንን መንግስት የካፒታሊዝም ጉዞ እስከተጓዘና ኢምፔሪያሊስት ነው ብሎ እስከተቀመጠ ድረስ ደግሞ ህዝብን ማገልገል አይችልም። በዚህ ስር መኖር የሚችለው የምርት ግንኙነትም አዳሪ የምርት ግንኙነት ነው። ያንን አዳሪ ግንኙነትም የምርት ግንኙነትም ህዝብን በተለይ ደግሞ ላባደሩን ይመዘብራል እንጂ ላባደሩን ከምዝበራ ነፃ የሚያወጣ አይደለም። ማርሻል ዙከርበርግ ሞደርን ሪቪዥኒዝምን እየያዘ መጥቷል እና በአሁኑ ወቅት ስለ ሶሻል ኢምፔሪያሊዝም የምንሰጠው ትንተና በተለይ ለዚህ ዛሬ ዝምተኛ መስሎ ትናንትና ብዙ መጽሐፍ ላነበበ ምሁር ቀጥተኛ መሆን ይገባዋል። ምክንያቱም ባይናገርም በውስጥ ሚስጥር ብዙ ያነበበው ሊኖር ይችላል። ከዚህ አኳያ ልናገር የምናገረው ነገር ቀጥተኛ መሆን ይገባል። አንደኛ ኢምፔሪያሊዝም ሶሻሊዝም ደረጃ ላይ ከደረሰ በኋላ ኢምፔሪያሊዝም መሆን አይችልም። ይሄ ኮንክሉዥናችን ነው፣ መደምደሚያችን። ኢምፔሪያሊዝም ሶሻሊዝም ላይ ከደረሰ በኋላ እንደገና ኢምፔሪያሊዝም መሆን አይችልም። ሊኖረው የሚችለው ስያሜ በስመ ሶሻሊዝም መነገር ነው። ያም የዘመናችን ስያሜ ሶሻል ኢምፔሪያሊዝም ነው። በዚህ ጉዳይ ላይ ምንም አይነት ሀተታ አያስፈልግም። ማንኛውም ላምን የሚገባ ጉዳይ ነው። በሶቪየት ህብረት ስላለው የሞድ ኦፍ ፕሮዳክሽን ጉዳይ ነው ራሱ የመጀመሪያው አብዮት የፈለቀበት ቦታ ስለሆነ መጠነኛ ሽንገላ ሊኖር ይገባዋል። ምክንያቱም የሶሻል ኢምፔሪያሊዝም ሲስተም ነው። ከዚያ አኳያ የሶቪየት ህብረት ከሌላው ህዝብ የተሻለ ኑሮ ሊኖር ይችላል። ይሄ የሶሻል ኢምፔሪያሊዝም የሞደርን አስተዳደር ሲስተሙ ነው። ገባ ግን እኔ ፋክቱን ነው። በዓለም ደረጃ ግን አንደኛ ሁለት ቅራኔዎች አሉ። ኢምፔሪያሊዝም በቀጥተኛ አድሃሪ ትግል ያለምን ቁሳዊ ካፒታል ለመቋጠር የሚያደርገው ትግል፣ ሶሻል ኢምፔሪያሊዝም ደግሞ በስመ ሶሻሊዝም ስር እየነገደ በተለይም አብዮትን እየተማለዱ በኩዴታ ስም ስልጣን የሚይዙትን መኮንኖች በአብዮት ስም እየተቋጠረ የአንድና ሀገር የውስጥ ማዕድን መቀብቀብና ያንን ሀገር በስመ ዲሞክራሲና በሶሻሊዝም ኢምፔሪያሊዝም ስር ማፈን የተለመደ ጸባው ነው። ከዚህ አኳያ በውጭ ያለ ፖሊስና በአገር ውስጥ ያለ ፖሊስ የተለያየ ነው። የሶቪየት ህብረት ህዝብ በአብዮት የተካነ በቦልሸቪክ ፓርቲ ልምድ የተዋጠ እንደመሆኑ መጠነኛ ጥገና ያስፈልጋል። ከዚህ አኳያ እንደ ኢምፔሪያሊዝም ቀጥተኛ የሆነ ሞድ ኦፍ ፕሮዳክሽን አለ ብለን አንገምትም። ይሄ ደግሞ ዛሬ እዚህ የተሰበሰበው ምሁርህ ብዙ ያነበበ ሊሆን ይችላል። ከዚህ አኳያ በዛች ሀገር ውስጥ የሚኖረው የግንብ ቤቶች፣ የኤሌክትሪክ፣ የውሃ ልማትና የጤና ጥበቃ ስራ በመጠኑ የተሻሻለ ሆኖ እናገኘዋለን። ያ ግን አሁንም ሶሻል ኢምፔሪያሊዝም የሀገሩን ህዝብ ለመቋጠር የሚያደርገው ትግል ሆኖ ነገር ግን የታላቁ የቦልሸቪክ ፓርቲን ሪዮት ከመላው የሶቪየት ህብረት በዘመነ ሶሻል ኢምፔሪያሊዝም ሪዮት
ሪዮቱ እንኳን ተራየ ባይሆንም በዚህ የሞደርን ቪዥን ሲስተም ከአእምሮ ላይ ያንን የቦልሸቪክ ሪዮት እየፋቀው ይመጣል። ገባ በሚሰጥ ገና ይለውጥ በሩ ግን ትንሽ አልተሻሻለም ብለህ አትናገር። ገባ መጠነኛ ነው ማለት ይሄ ከዚያ አኳያ ነው ምክንያቱም መሰለህ እሺ ከዚያ አኳያ ግን ባለም ላይ እንደምታየው ለህዝባዊ አስተዳደርና ለዲሞክራሲ የሚያደርጉትን የደፈጣ ተዋጊዎች የሶቪየት ህብረቱ የዛሬው ታላቅ ሶሻሊስት መንግስት ነኝ የሚለው በሚያመርታቸው መሳሪያዎች እየጨፈጨፈ ነው። ያለምን ቁሳዊ ካፒታል በስመ ሶሻሊዝም ለመመዝበር የሚያደርገው ትግል እጅግ ረቂቅ ነው። ከዚያ አኳያም ደግሞ የሶቪየት ህብረትን ህዝብ አሁን በሚከተለው ዘመናዊ ቅርስ አስተዳደር ስር ለማቀፍ የራሱ የሆነ ታክቲካዊ የሪዮት ትግል ያካሂዳል። ታዲያ ያንን ባቢዮት የበለጸገ ከዘመነ ቦልሸቪክ ጀምሮ እስካሁን ድረስ የበለጸገ የሶቪየት ህብረት ህዝብ ለማቀፍ ምን ማድረግ አለበት? ከሶሻሊዝም ፕሪንሲፕል አኳያ የተሻሻለ ኑሮ መፍጠር አለበት። አየህ እና በዛ ሀገር ውስጥ ትንሽ የተሻለ ኑሮ አይኖርም ብለህ ማገመት ይሄ እጅግ ረቂቅ እንደ መርፌ የረቀቀውን የሶሻል ኢምፔሪያሊዝም ያስተዳደር ስልት የሚያንጸባርቅ ነው። ያን ጉዳይ መሸጋ አይገባንም። ምክንያቱም ለማንኛውም ያለም ለተራሶም የሶሻል ኢምፔሪያሊዝም ሪአክሽነሪ ስትረግል ግልጽ ይሆን ነው የሚመጣው። ከዛ እኮ ያስታየው ግን በጣም ንቃቱ ዝቅተኛ በሆነው ህዝብ ግዝ ሲሄድ የአርነት ንቅናቄዎችን ይዋጋል። ለሶሻሊዝም ለህዝባዊ አስተዳደር ለሳይንቲፊክ ሶሻሊዝም የሚደረጉትን ንቅናቄዎች ሁሉ በሚፈጥራቸው ዘመናዊ መሳሪያዎች ይጨፈጭፋል። በየጊዜው የሚፈጠሩትን የኩዴታ መንግስታት በዲሞክራሲ ስም እያላበሰ የውስጥ ማዕድናት ይመዘብራል። ህዝቡን በተጽዕኖ ያሽቃል። አይደለም እንዴ? አሁን በተለይ እኔ ልገልጽልህ የምፈልገው ለማንኛውም ነገር ትንሽ ሊቆጨኝ የሚገባው ነገር መሰለ ኢምፔሪያሊዝም ሶሻሊዝም ደረጃ ላይ ከደረሰ በኋላ ኢምፔሪያሊዝም ሊሆን አይችልም። ሊሆን የሚችለው ምንድነው? በስመ ሶሻሊዝም ስም የመነገድ ያም ሶሻል ኢምፔሪያሊዝም ብለን የምንጠራው። ሶሻል ኢምፔሪያሊዝም ደግሞ ግልጽነቱን ተጨማሪ ማብራሪያ ለመስጠት አንደኛ በዓለም አቀፍ ደረጃ አንድ የሰራተኛ ፓርቲ ከትንሽ ሰዎች በመከራ ላይ ተመስርቶ የእግራቸው ተሰረከስ ከተሰነጣጠቀ ገበሬዎች የሞተር ጭወት ልባቸውን ካወለቀው ላባደሮች የተመሰረተ ፓርቲ መኖር ሲገባው በምርጥ መኮንኖች የተሰባሰቡትን ሁሉ በስመ ዲሞክራሲ ያላበሰ ለነሱ የማቴሪያልና የፖለቲካዊ ወታደርነት እንደሚሰጥ እናውቃለን። በዛ ውስጥ የሚሰሩትን ሀቀኛ የፕሮሌታሪያት ፓርቲዎች እንደሚያስተናቃለን። ያ ሁሉ የሶሻል ኢምፔሪያሊዝም ባህሪ ነው። ኢምፔሪያሊዝም እና ሶሻሊዝም ግን መጣት አለባቸው። ኢምፔሪያሊዝም አዳሪ ትግልነቱ የታወቀ ነው። ሶሻል ኢምፔሪያሊዝም ደግሞ በዓለም ህዝብ ጥረት ነው አልታወቀም። ስለዚህ ሁለቱ በዘመናዊ መልክና በቀጥተኛ መልክ ዓለምን ለመቋጠር በሚያደርጉ ትግል እርግጥ ይቃረናሉ። ያን ቅራኔያቸውን በትክክል እናውቃለን። ግን የሶሻል ኢምፔሪያሊዝም ትንተና ከኢምፔሪያሊዝም አጠቃላይ ህግጋት ጋር እየተገናኘ መቅረብ የለበትም ከሚለው አንጻር ነው እኔ ክርክሬ እና የሶሻል ኢምፔሪያሊዝምን ኢላማናምነት የኢምፔሪያሊዝምን በሚገባ እናውቃለን። የሁለቱ ትግል ግን ዓለምን ቀጥተኛ ወደ ሆነ ወደ ሳይንቲፊክ ሶሻሊዝም እንደሚያመራት የሁለቱ የተቃርኖ ውጤት ለዚህ ለመጨረሻው ለሳይንቲፊክ ሶሻሊዝም በማለት እናውቃለን። ሁለቱ ግን ባድሮት ካምፕ እናሰድፋለን። ሶሻል ኢምፔሪያሊዝም ግን ኢምፔሪያሊዝም ብለን አንጠራም። ኢምፔሪያሊዝም ሶሻሊዝም ከደረሰ በኋላ እንደገና ኢምፔሪያሊዝም መሆን አይችልም። ይሄ ታሪክ ህግ ነው። ኢምፔሪያሊዝም በሶሻሊዝም ይወርቃል። ኢምፔሪያሊዝም ሶሻሊዝም ከደረሰ በኋላ ግን ዘመናዊ ፎርም ይይዝ ይሆናል። ያ ሞደርን ቪዥን ወይ ሶሻል ኢምፔሪያሊዝም ብለን የምንጠራው ነው። በዚች ጉዳይ ላይ ያለችው ትንሽ በህሊና ውስጥ ውዥንብር ፈጥራብኝ ነው ገብረ እግዚአብሔር ትንሽ የሚጨቃጨቅ መመለስ ያለበት ጥያቄ ነው። አንድ ስርዓት ሙሉ በሙሉ ወደ ተሸጋገረው ስርዓትና ወዳለፈው ስርዓት መመለስ አይችልም። ይሄ ተማምነናል። መመለስ አይችልም። መመለስ አይችልም። የሳይንቲፊክ ቪው ነው። ሶሻሊዝም ግን ስርዓት ነው ወይ? አይደለም። ሶሻሊዝም ስርዓት አይደለም። ኢስ ዘ ፈርስት ፌዝ ኦፍ ኮሙኒዝም የሽግግር ጊዜ ነው። ትራንዚሽን ነው። በዚህ ትራንዚሽን ጉዳይ ደግሞ ወደ ኋላና ወደፊት የመመላለስ ጉዳይ ያጋጥማል። በዚህ የመመላለስ ጉዳይ ደግሞ አንድን መንገድ የመያዝ ሁኔታ ሊያጋጥም ይችላል። አጋጥመዋል። ሶሻሊዝም እንደ ስርዓት ያስቀመጥነው እንደሆነ እንደ አንድ ሶሻል ኢኮኖሚክ ፎርሜሽን አድርገን ያየው እንደሆነ በእርግጥ ሌኒኒስቶች ያስቀመጡትን አንድ ስርዓት ሙሉ በሙሉ ከተሸጋገረ በኋላ ትራንዚሽኑን እንዳበቃ ወደ ኋላ አይመለስም የሚለውን እንጻረረዋለን።
ይሄ አንልም። ሶሻሊዝም ግን ራሱ ስርዓት አይደለም፣ ትራንዚሽን ነው፣ ሽግግር ነው። ከዚህ ከሽግግሩ ደግሞ ሌላ አማራጭ መንገድ የመያዝ ሁኔታ ያጋጥማል። በዛ ላይ የመሄዱንና ወደ ኋላ የመመለሱን ጉዳይ የመምጠቁንና የማዝገሙን ጉዳይ እንደዚህ የመሰለ ሁኔታዎች ስለሚታዩ በሶሻሊዝም ላይ በሽግግሩ ላይ ወደ ሌላ አቅጣጫ የመሄድ ዝንባሌና ሁኔታ ሊያጋጥም ይችላል። ባለማችንም አጋጥመዋል። እንደ ስርዓት ሶሻሊዝም የወሰድነው እንደሆነ ግን ከወሰድነው ግን ተሳስተናል። ያንን ሶሻሊዝም እንደ አንድ ሙሉ በሙሉ የተሸጋገረ ሶሻል ኢኮኖሚክ ፎርሜሽን ካየነው ግን ከስር ሙሉ በሙሉ የተሸጋገረ ስርዓት ወደ ኋላ ወደ ተመለሰውና ድባቅ ወደ መተዋው ስርዓት መመለስ አይችልም። ሶሻሊዝም ግን ስርዓት አይደለም፣ ሽግግር ነው። በሽግግር ላይም እንደዚህ የመሰሉ ሁኔታዎች የሚያጋጥሙ መሆናቸውን የታወቀ እሙን ይሆናል። በዚህ ተረተኸኛል። ጥሩ እሺ፣ ሶሻሊዝም ስርዓት ነው ወይ? አይደለም። የመመለስ ሁኔታ ግን ሽግግር ነው። ዘመናዊ ፎርም እየያዘ እንደሆነ እንጂ በዛ ስርዓት ውስጥ እኮ ያለው ህዝብ በየጊዜው አእምሮው እየጎለበተና አዳዲስ ክስተቶችን እየተረዳ እንደሚሄድ አታውቅም? ከዚህ አኳያ አዲስ የሚቋቋመው ስርዓተ መንግስት ከህዝቡ የኮንሽስነስ እድገት አንጻር ፎርሙን እየቀየረ ይመለስ ይችላል። ግን ዳይሬክት ምለሳ የለም። ለምሳሌ ኢምፔሪያሊዝም አለ። ለምሳሌ ሶቪየት ህብረት ውስጥ ካፒታሊዝም ነበር፣ ተጀምሮ ነበር ማለት እንችላለን። ተጀምሮ ነበር እንታ ማለት እንደ ተጀመረ ነው የሩሲያ አብዮት የመጣው። ከዚህ አኳያ ግን የሩሲያ አብዮት እያደገ መጣ። የነ ማርሻል ሱጎቭ የዘመኑ የቅርብ አስተዳደር እንደተጀመረ የጥንቱን የካፒታሊዝም ስርዓት ይዞ አይመለስም። ዘመናዊ መልክ እየያዘ ነው የሚመለሰው። የሚመለሰው ቀጥተኛ በሆነ መልክ ሳይሆን ዘመናዊ መልክ ወይም ፎርሙን እየቀየረ ለዛም ነው ሶሻል ኢምፔሪያሊዝም ያለው። አይዋ እና እኮ ነው አባባል እኮ በዚህ ንጋባቴ ነው የፎርም የመመለስ ከታሪካ ብራዝሚል ሌኒን ቢሆን እኮ አይመለስም ሲል በዛ ወቅት ይኖር ይገባዋል ብሎ የሞደርኒዝም ሁኔታ በትንቢት ላይ አይችልም። ትንቢትን ለመፍጠር ራሱ ክስተት ያስፈልጋል። ትንቢት የሚነሳ እኮ ክስተት ነውና በዛ ጊዜ ብላድሚር ሌኒን ሊወቀስ አይገባውም እና ብላድሚር ሌኒን ሊወቀስ አይገባውም። በዛ ወቅት ዘመናዊ የቅርብ አስተዳደር ባለመኖሩ እነሆ ከካፒታሊዝም በኋላ ሶሻሊዝም ይፈጠራል እንጂ ካፒታሊዝም አይወለድም ብሎ ትንቢት ሰጠ። ከዛ በኋላ ግን እሳት የላሱ ቀልባሾች ተፈጠሩ። ስለዚህ በዚህ መድረክ ላይ ቁመን ብላድሚር ሌኒንን በዛ ክስተት ላይ ያለ ሰው እንውቀሰው እንዴት ሊሆን ይችላል? አይቻልም።